አሁን ላይ እየሰራን ያለነው ዩቲዩብ በቀላሉ ማለት ነው። ዩቲዩብ እግዚአብሔር ይመስገን በጣም አሪፍ ነው። እውነት ለመናገር እኔ ፍላጎቱ ስላልነበረኝ እንጂ ከምሰራው አንፃር ምግብ ምናምን ስለምሰራ እዛ ጋር ከፍቼው መጥቼ ቢሆን ጀምሮ መጥቼ ቢሆን እላለሁ። እኔ ፍላጎት አልነበረኝም ዩቲዩብ የመክፈት ወይም የመስራት ማለት ነው። ዩቲዩብ ጀመራችሁ ብትመጡ ከማንም ጋር ያነካካችሁም የምር ማለት ነው። ግብር የለ እንትን የለ ከሰው ጋር የለ እንደዚህ ነው የለ ማለት ምቀኛ እንኳን የለባችሁም። እውነት ለመናገር በሚሊዮኖች የኔ ማለት ነው ከሚሊዮን ከአንድ ነጥብ በላይ ሊኖረኝ ይችላል ብር ማለት ይዤ የመጣሁት ወይም ደግሞ የተቀመጠ ለስራ ብዬ አስቤው የነበረው ያን አይደለም እያኖረኝ ያለው ማርያምን ያን እያኖረኝ አይደለም እውነቱን ማለት ነው። እኔ እንደ እህትነት ስመክራችሁ እንደ ታላቅ እህትም ወይም እንደ ታናሽ እህትም በቃ እንደ ሁሉም ነገር ስመክራችሁ ከዛም ያለውንም ከዚህ ያለውንም ቢያንስ እዚህ ጋር ከመጣሁን ከ2 ዓመት እያለፈኝ ነው መሰለኝ። እዛ ደግሞ የምታውቁ ሰዎች እንግዲህ ከ10 ዓመት በላይ ቆይቻለሁ እና ሁለቱንም እያነጻጸርኩ ተነግራችሁ መምጣት አለባችሁ። ግን ያን ከሱ ሀገር ይዘን የመጣ ነው ብር ብቻ ያኖረናን ብላችሁ ተስፋ እንዳታደርጉ። ያንን ብር ማን መስራት አለባችሁ። ከዛም ጎን ለጎን ደግሞ የበለጠ እንደኔ እንደ እህትነት እኔ እንደ ገጠመኝ ወይም ደግሞ አሁን ላይ እንዳለሁበት ለመክራችሁ ሞክረው። በሰዓቱ የሆነ ሰዓት ላይ ነገሮች ተበላሽተውብኝ ነበረ። አንድ ነገር መጠበቅ የለብንም ማለት ያን የይዞ የመጣው ብር ወይም ደግሞ ከባለቤቴ ጋር አንድ ላይ ቀላቀል እንትን ያልነው ብር ከፍ ያለ ብር ስለነበረ የሆነ ነገር ላይ ሙሉ ብሩን አስያዝ ነው። የተወሰነ ነው አካውንታችን የነበረው አብዛኛው በቃ ብዙ ብር የሚባለው እዛ ጋር ነበረ እና አንድ ነገር ላይ ስለነበረ እኔም በሰዓቱ ከመጣሁ አንስቼ ስራ እንዲያልሰራው ታውቃላችሁ መጣሁኝ። ብዙም ያው አንደኛ ከማህበረሰቡ ጋር በደንብ እንትን አላልኩም። ባለቤቴም ደግሞ ምንም አይነት ስራ እንዲሰራ ፍላጎት አልነበረውም። እኔ እንኳን ፍላጎት ነበረኝ። የተወሰነ ተረጋጊ ትንሽ በቃ እንደዚህ ሲለኝ አረገዝኩ። ከዛ በኋላ ደግሞ ልጅ መጣ። አርግዤ ማሰራም ልጅም አሁን ህፃን ነው ገና አራስ ነኝ። እንግዲህ ወደ 6 ወር ይሆን ነው አራስነቱ እንኳን ጨርሰናል። ግን እስካሁን ምንም አይነት ስራ አልሰራሁም። ግን እሱ ነበር ሌት ከቀን እየለፋ የነበረው እና ያን ብር ብዙ ብር ነው አሪፍ ገቢ እናገኛለን ብለን የጀመርነው። እንደጀማመራችንም እውነት ለመናገር አሪፍ ነበር። ግን መሀል ላይ ብዙ ነገሮች ተበላሽተው ነበረ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ከሀገር ውስጥም ከሀገር ውጭም ያላችሁ በሙሉ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ እስኪ አንዳንድ ተሞክሮችን ወይም ደግሞ ኮመንት ላይ የሚያዩዋቸው ነገሮች ስላሉ ስለነሱ አንዳንድ ምክር ነገር ጣል ላድርግላችሁ ብዬ ነው። አረብ ሀገር ላለን ልጆች ምን ትመክሪናላችሁ? ምን ትመክሪናለሽ ያላችሁ ልጆች አላችሁ ኮመንት ላይ ብዙ እናንተም ወርዲ ገብታችሁ ኮመንቱን ማንበብ ትችላላችሁ። እና ምን ልላችሁ መሰላችሁ? ሁሉም መጀመሪያ አልጋ ባልጋ ሊሆን አይችልም። እውነት ለመናገር አልጋ ባልጋ የሚሆን ነገር የለም። ትንሽ ቻሌንጅ ሊኖረው ይችላል። ያው የትም ቦታ ብንሆንም የሆነ ቻሌንጅ ሊገጥመን ይችላል። ያው አረብ ሀገርም እያለን ሁልጊዜም እንደሄድን እኮ ብዙ ነገር የተመቻቸ ሁኔታ ላናገኝ እንችላለን። እዚህም ስትመጡ የተወሰነ አንደኛ ከሰዎች ጋር በቃ ትዕግስት የሚባል ነገር ትንሽ ያንሰናል። ከሰዎች ጋር ለመግባባት ብዙም አይደለንም። የዋህነታችን ነው በቃ የመጨረሻ የዋህን ከዛ የመጣን ልጆች በጣም ሁሉም ሰው ለኛ በእኛ ማለት ነው ልክ በራሳችን ነው የምንገምተው። በጣም በቃ ጥሩ ሰዎች አድርገን ነው የምናስበው። እኔ ከአንዴ 2 3 ስልኬን ያስበላሁት የዋህነቴ ነው ማለት በፊት ከ10 ምናምን ዓመት በፊት ማለት ነው አማስ ከ12 ከ13 ዓመት በፊት የነበረው ሰው ደግነት አሁንም ላይ ያለ ነው የሚመስለኝ እኔ ማለት ነው። እንደዛ መስሎኝ ነው ከአንዴ 2 3 የተሸወርኩት። የመጀመሪያው በጣም በቃ ትልቅ አባቱ ነው ምናምን እንደዚህ በቃ አለ አይደለ ልክ የራሴ አባት ያክል እንደዛ አድርጌ ተሰምቶን የምንሸወድ ነን። ከዛ ሀገር የቆየን ልጆች በቃ ሁሉም ነገር ማለት ነው በራሳችን መንገድ ነው የምናስበው። ግን ሰው እንደዛ አይደለም የሚያስበው። አሁን ሁሉም ነገር ተቀይሯል። እውነት ለመናገር ሁሉም ነገር ነው የተቀየረው። ሰውም ተቀይሯል፣ ኑሮም ሁሉም ማለት ነው። እና ምን ልላችሁ ነው በምናስበው ልክ ላይሆን ይችላል። ሁሉም ከዛ የመጣ ሁሉ እዚህ ጋር መጥቶ ሁሉም ነገር አልጋ ባልጋ ይሆን እንደታመናት አይደለም። ግን የተወሰነ ቻሌንጅ ቢኖርም የኛ ጥንካሬ ካለ ከጎናችን ደግሞ ይበልጥ ማለት ነው። የእውነት እላችኋለሁ ሰው በቃ
ሳያስፈልገናል ለኛ የምንለው ለምሳሌ ወይ ባለቤትሽ ሊሆን ይችላል ወይ ደግሞ ወይ እናትሽ ወይ ወንድምሽ ወይ አባትሽ የሆነ ሰው ለአንቺ ቀርበኛ ነው ወይም ደግሞ ጥሩ ሰው ነው ብለሽ የምታስቢው ሰው ሊኖር ይችላል። እኔ እውነት ለመናገር ባለቤቴ ባሌ ነው እግዚአብሔርም ማለት ነው። ከእናቴም ጋር ከወንድሞችም ከሁሉም ማለት ነው። ለማበላለጥ ፈልጌ አይደለም ውዴታዬ ወይም ደግሞ ሌላ ነገር ላወዳድር ፈልጌ ሳይሆን ከመጣሁ አንስቼ ለዚህ ደረጃ ያደረሰኝ ማለት በቃ እያንዳንዱ ነገር ማነው ስቴፕ በቃ የኑሮ ውድነቱን እኛ ስለማናውቀው ለምሳሌ በ5 ብር በ10 ብር እዛ ስንገዛው የነበርነው እዚህ ጋር በ3000 ብር በ4000 ብር ሲጠይቅ የሆነ በቃ እንትን እንላለን እኛ አላለ እኔ እንጃ ይከብደናል። ያንን ነገር ኢቭን የመጀመሪያ የማረሳው ቀን ማለት ነው ልክ የመጀመሪያ ቀን የመጣው ቀን ምንድነው ሰዓቴ ሰፍቶኝ እሱን ለማስተካከል እዛ በ5 ብር ወይ በ10 ብር ሊሆን ይችላል የምናስተካክላቸው እዚህ መጥቼ ያችን ሰዓት አስተካክሏት 200 ብር ባለቤቴ አውጥቶ ሲሰጥ እንዴ ደነገኩኝ። እኔ በሰዓቱ እንዴ 200 ብር ስለው አይሽ ነገ አንቺም በሰራሽ ቁጥር የሆነ ነገር በሰራሽ ቁጥር እንደዚህ ነው የሚከፈልሽ። ያንን እስካሁን ድረስ አልረሳውለትም ነብይ። ያን ነገር በጣም ሞራል ይሆናችኋል ማለት በሰዓቱ አንቺ አስበሽ የሄድሽው ወይ 10 ወይ 20 ብር ወይ 50 ብር ወይ 100 ብር ሊሆን ይችላል ይዘሽው የሄድሽው ግን የተሰራበት እንደዚህ ከፋይ ስትባይ ድንግጥ ትያለሽ ማለት ምንም አንዲት እንትን በቃ 5 ደቂቃ አልፈጀበትም 2 ደቂቃ አይሆንም። አንዷን እንትን ቀነሳት ወደ አሰራት በቃ ምንም ነገር የጨመረበት ማቴሪያል ምንም ነገር የለም በራሱ ነው የሰራው። ግን ለዛች 200 ብር ሲሰጥ እኔ ሆነ እንዴ ምናምን ስል አይ በቃ ውዴ ምን አለ መሰለሽ አንቺም ስትሰሪ እንደዚህ ነው ብር የምታገኙ ምናምን ያለኝን አሁን ድረስ ማለት ነው እውነቱን ነው ምናምን ብዬ እላለሁኝ። ይሁን ነገር ዕቃ ልንገዛ ለምሳሌ የቤት ዕቃ በሰዓቱ ያው አዲስ ጎጆ ወጭ እንደመሆናችን መጠን እኔ በእኔ እንትን ማለት ነው ያው እዛ እንደምታውቁት እዛ ያላችሁ ልጆች እንደምታውቁት እንግዲህ በቃ በትንሽ ብር ነው ብዙ ነገሮችን ገዝተን የምንመጣው 2000 ብር 3000 ብር ይዘን ሄደን ሙሉ የቤት ዕቃ ገዝተን መምጣት እንችላለን እዛ ማለት ነው። እዚህ ግን 20000 ብር 30000 ብር ይዘሽ ራሱ መግዛት የማትችይው ነገር ነው። ግን ከጎንሽ አይዞሽ እንደዚህ እኮ ነው የሚልሽ በሰዓቱ ያስፈልግሻል። ምክንያቱም ኮንፊደንስ እዛ የመጣን ልጆች ብዙ ጊዜ ኮንፊደንሳችን ዜሮ ሆኖ ነው የምንመጣው። ኮንፊደንስ የለንም። ካደር ከማህበረሰቡ ጋር እያንዳንዱ ነገር እያየን ስንሄድ ምናምን ነው ከሰዎች ጋር የመግባባት እንትናችንም በቃ ብዙ ነገሮቹ እየተስተካከሉ ይመጡ ከዛ በኋላ ነው። እና ምን ትመክሪናለሽ እዚህ ላለን ልጆች እዚህ ጋር እሱ ጋር ስንመጣ እንደዚህ እየተባልን ነው ለምትሉ እግዚአብሔር ነው ቶሎ ትንሽ በቃ ብር ያስፈልጋቸዋል እውነት ለመናገር ግን እውነት ላይ እግዚአብሔር ይመስገን የድንግል ማርያም ልጅ ኢየሱስ ክርስቶስ የተባረከ የተቀደሰ ይሁን። እሱ ነገሮችን አስተካክሎልናል። ድንግል ማርያምን የስውሯ ድንግል ማርያም ስውሯ ማርያም ብዙ ጊዜ እኔም ተመላለሻለሁ ለሷም እሱም በቃ እንደ እናት በቃ እንደ ጓደኛም እንደ እናትም እያደረግን እሷን እኔ በፊትም አንስቼ እዛም እያለሁ ከሱም እያለሁ በቃ እንደ ጓደኛዬም እንደ እናቴም በቃ አንዳንድ ነገር ራሱ ክፍት ሲለኝ እንደዚህ እንደ ሰው ራሱ ማለት ነው ለምን ብዬ ተበሳጭቼ እነግራታለሁኝ። አንዳንድ ጊዜ ደግሞ ደስተኛ ሆኜም እሱም እምነቱ ላይ ጠንካራ ነው እግዚአብሔር ይመስገን። በቃ እውነት ለመናገር እምነታችን ላይ ጠንካራ መሆናችንን በየሱና የኔን ፍቅር በገንዘብ ብትፈተኑ ችግር የለም በጤናና በፍቅር አትፈተኑ እግዚአብሔር ይመስገን። እኛ ደግሞ በገንዘብ መፈተን ያለ ነው። በገንዘብ ስለተፈተነ ገንዘብ ይሄዳል ይመጣል እድፍ ነው ይባል የለም የሆነ ቆሻሻ ነገር እኮ ስታጠቡት ይጣራል የሆነ ሰዓት ደግሞ ይቆሸን የሆነ ሰዓት ደግሞ ይመጣል እንደዛ ነገር ነው ገንዘብ እንደዛ ነው። እና የሆነ ሰዓት ያንን ብዙ ብር ስላለው ብቻ ያንን ተማምነን ትንሽ የተወሰነ ማለት ነው ደስ የማይል ጊዜ ያሳልፍናት አለ። ግን ያንን ጊዜ ግን በፍቅር ነው ያሳልፍነው እውነት ለመናገር እግዚአብሔርን ማለት በዛ ሰዓት አይዞህ እየተባባልና አሪፍ ፍቅራችን ላይ በጣም ጠንካሮች ነበር። ሃይማኖታችንም ላይ እግዚአብሔር ይመስገን ከኔ እሱ ኢቭን ማለት ነው አይዞሽ ጠንክሪ ምናምን ማለት እኛ እዛ ስንኖር ገቢ እንጂ ወጪ የለብንም። እነሱ ግን እዚህ ጋር ያሉ ልጆች ግን ገቢውንም ወጪውንም ያውቃሉ። እና እኛ ያው ሁልጊዜም ብር ተቀባይ ነን ለፍተን እስከለፋን ድረስ ብር ይከፈለናል። ስለዚህ ምንም አይነት ወጪ ደግሞ አናወጣም። ብናወጣ እንኳን ያረባ ነገር ነው እውነት ለመናገር አረብ ሀገር ያለን ልጆች እየኖርን አይደለም እየሞትን ነበር ስንሰራ የነበረው። እና እንዳልኳችሁ እዛ ጋር
ብር ስላለን ብቻ ይሄን ያክል ብር አለኝ እንትን እላለሁ ሳይሆን ሌላ ነገር አሁን እሱ ፍላጎት ነበረው። የሱ ፍላጎት ደግሞ ይኸው ፍላጎቱን እኔ እንትን አልኩለት፣ ተጋራሁት። እግዚአብሔር ይመስገን አሁን ላይ ጥሩ እየሰራን ነው። እና ላላችሁ የፈለኩት ይሆን ነገር ጎን ለጎን መስራት መቻል አለባችሁ። ከዛ ውጭ እግዚአብሔር ይመስገን በአየር ጥሩ አየር እንኳን ተቀብለን ወጥተን መግባት እንደፈለግን ተያዝኩ የለም ምን የለም ምናምን እንደፈለጋችሁ ወጥቶ መግባትን የመሰለ ነገር የለም። ከሱ ተሳቀን ነው ስንኖር ማለት ጃዛ ቤትም ሲኬድ ተሳቀሽ ነው። ስራ ቦታም ክፉ አረብ ሊገጥምሽ ይችላል፣ ጥሩም ሊገጥምሽ ይችላል። ብቻ እዚህ ጋር ጥሩ አየር ትቀበያለሽ። አሪፍ ማለት በቃ ጥሩ ምግብ ትበያለሽ፣ ትጠጫለሽ። ከሱ ሩዝ ወይ ኩብዝ ነው በቃ ይሄ ነው። እና ምንድነው የሚባለው መኖር ትችላላችሁ እዚህ። ግን በተቻላችሁ መጠን እህቶቼ ዩቱብ ማለት ነው የሆነ የግልም ስራ ሰራሽ የመንግስት ስራ ምናልባት አላቅም፣ የግል ስራ ግን ስትሰሪ በጣም ብዙ ሰው ማለት ነው ውድቀትሽን የሚፈልጋለ፣ የሆነ ስታገኝ የሚመቀኝሻለ፣ በቃ ብዙ ነገር ማለት የሆነ ስራ ሞቀ ሞቀ ሲል የሆነ ደስ የማይሉ ሰዎች አሉ፣ ያንቺን ውድቀት የሚያስቡ አሉ። እና ስለዚህ ይሄኛው ግን በራስሽ ነው፣ እስከ ሰራሽ ድረስ ትከፈያለሽ። ስለዚህ ዩቱብ ከፍታችሁ ብትወጡ እህቶቼ እንደኔ ምክሬ ነው። እኔ ይቆጨኛል ማርያም ከፍቼው መጥቼ ቢሆን ማለት ነው። አሪፍ ነው። አንደኛ ከኢትዮጵያ ውጭ ያሉ ሰዎች ሲያዩላችሁ ሎኬሽን ከኢትዮጵያ ሎኬሽን ውጭ ያለ ሰው ሲያዩላችሁ አሪፍ ነው። ክፍያ ያለው በዛ ነው ይመስለኛል። ኢትዮጵያ ውስጥ ሎኬሽን ምናምን የሚባል አለ መሰለኝ እንጃ። እውቀት ያላችሁ ሰዎች ዩቱብ ላይ ሰርች አድርጋችሁም ቢሆን ምናምን ከፍታችሁ ብትመጡ እዚህ ለመስራት ብትሞክሩ አሪፍ ነው። እንደኔ እንደህትነት ስመክራችሁ። ሌላው ደግሞ በቃ እስከ ሰራሽ ድረስ ትኖሪያለሽ። እንዴት ነው ብንመጣ ምናምን የምትሉ ልጆች ማለት ነው ቶሎ የምር ነው ስሩ፣ እዚህ ጋር ትቀየራላችሁ። ዩቱብ በደንብ ነው የሚያኖረው። እያያችሁ አይደለ እንደኛ እኔ ራሱ ዛሬን አይደለም የምትዩት ነገን ማለት የተሻለ ደረጃ የተሻለ ሌብል ላይ ደርሼ እንደምታይ ምንም ጥርጥር የለኝም። እናንተም ታዩታል። በቃ ሁሉም ነገር እኮ ደረጃ በደረጃ ነው። አንድ ህፃን ልጅ እኮ በመጀመሪያ ከትንሽ አይደለም እኛ ህፃን አንስተን እንደ እርጅና ድረስ ትልቅ ሰው የምንሆነው። ስለዚህ ማንኛውም ነገር ከታች ጀምረን ስንሄድ አሪፍ እያደገልኝ ነው። እግዚአብሔር የተመሰገነ ይሁን። በልጅ ስትባረኩ ትዳራችሁ ቤታችሁ ሞቅ ሞቅ ይላል። እውነት ለመናገር ያላገባችሁ ልጆች ነው አግቡ፣ ውለዱ። ልጅ ሲመጣ ደግሞ ማን ይዞላችሁ የሚመጣውን አይታወቅም። እኔ ከልጄ ጋር እግዚአብሔር ይመስገን የእውነት ብዙ ነገሮች የተቀየሩ ልጄ ከመጣ በኋላ ነው። አንድ ደግሞ የድንግል ማርያም ታውቃለች፣ እሷ ወላዲተ አምላክ ጥላት ጥለን ሁሉን ነገር ማለት ነው። እና ዩቱብ እንደሚያኖር ልንገራችሁ። በጅምሩ እኛ ገና ጀማሪዎች ነን፣ ግን በጅምሩ እንኳን እግዚአብሔር ይመስገን አሪፍ ነው። ብቻ እሱም ብቻም ባይሆንም ዩቱብ ብቻ አላችሁም፣ ሌላ ነገርም ጎን ለጎን ልትሰሩ ትችላላችሁ። ግን ብዙ ብር እያላችሁ ምን ልስራት የምትይው አለ፣ እየሰራሽ ራሱ በቃ የማያረካሽ ነገር አለ። ዩቱብ ግን እኔ ብሩ የት አለ ብሩ ምናምን እያልኩ ነበር። ግን ብሩን ስትቀምሺ ምናምን የሆነ ነገር ሲኖርሽ የሆነ ሞራልሽ እየጨመረ ነው የሚሄደው። እና ኑና ዩቱብ አብረን እንስራ። መስራት እኛ ጋር መስራት የሚፈልጉ ሰዎችም ካላችሁ ደስ ይለናል። እውነት ለመናገር ያው እንግዲህ ናቲ በእኔ አንደበት እንዲህ ነው ከምላችሁ ሰዎች ማለት ነው። እኔ ደግሞ ክፉ ነኝ። እሱ ሰዎች እንዲያርጉለት እንዲቀየሩለት በጣም ፍላጎት አለ። የኔ ጓደኞች በሙሉ እዛ ያሉትን ዩቱብ ከፍታችሁ ነው የሚለው ማርያም ሁሉንም ማለት ነው። አሁን እንኳን ብዙም የምደዋወላቸው የሉም፣ ግን በፊት ሲደውሉ ለነበሩት በሙሉ ዩቱብ ከፍታችሁ ነው ማገዝ ያለብኝ ነገር አገዛችኋለሁ ምናምን። በጉልበታችሁ ድክም ብላችሁ ከምትሰሩ ይሄኛው ላይ የሆነ ነገር ብቻ ዩቱብ ብትሰሩ እንደኔ ደስ ይለኛል። አዋጭ ነው፣ ደስ ይላል። ምንም አይነት ወጪ የማታወጡበትም። አሪፍ ስልክ ይዘሽ ከመጣሽ በተለይ ውጭ ያላችሁ ልጆች ማለት ነው ጓደኞች አሪፍ ስልክ ይዛችሁ ከመጣችሁ እኔ እንኳን እንደዚህም ብዙም ስላላሰብኩበት ያን ያህል የሚባል ስልክ አይደለም፣ ግን ከኢትዮጵያ የተሻለ ነው ብዬ አስባለሁ። ያው ቀስ በቀስ እንደ እግዚአብሔር ፍቃድ ደግሞ ወደ ካሜራ እንቀይረዋለን። ትንሽ አሁን ላይ ሳይሆን ከተወሰነ ጊዜ በኋላ ከሰራን በኋላ ወደ ካሜራ የምችሉ ልጆች አቅም ካላችሁ ካሜራ ገዝታችሁ ብትወጡ አሪፍ ነው። እኔ አልመሰለኝም በሰዓቱ ማለት እንደዚህ እንሰራለን። እኔ ፍላጎቱ ስላልነበረ የእሱ ፍላጎት ስለነበር ካሜራ እንዲይዤ እንዲመጣም ፍላጎት ነበረው። ግን ስጠይቅ ያው ስንት ነበር? ከ4,000 ሪያል 5,000 ሪያል ሲሉ ለዚህማ አላወጣም ምናምን ብዬ በ2,000 ሪያል ስልክ ነበር ገዝቼ የመጣሁት። እንግዲህ ከ2 ዓመት በፊት ነው። ታውቃላችሁ ጓደኞች የምታውቁ አላችሁ። በ2,000 ሪያል አሁን ላይ ሪያሉ እየተወደደ መሰለኝ እናንተ ጋር
ግን በቃ ወይ አሪፍ ስልክ ገዝታችሁ መምጣት አለባችሁ ወይ ደግሞ ካሜራ ገዝታችሁ ብትመጡ እዚህ ጋር ዩቲዩብ ብትሰሩ ከሱ አስጀምራችሁ ብትመጡ በጣም አሪፍ ነው እውነት ለመናገር ማለት ነው። ትለወጣላችሁ እንግዲህ ነገ ከነገ ወዲያ የኔን ለውጥ እያያችሁ ማለት ነው። እንደ እግዚአብሔር ፈቃድ አድርጋለና ያው እኔም በመጣው በመጥፎ ነገር ላልመጣ እችላለሁ። ሰዎችን እንደዚህ ነው እያልኩ ላይሆን ይችላል። ሪል የሆኑ ነገሮችን እውነታ በቃ የኔን ህይወት ማለት እህቶቼ ጓደኞቼ አብዛኛዎቹ አረብ ሀገር ያላችሁ ስለሆናችሁ የኔን የምትከታተሉት የኔን ምን አይነት እንደሆነ የኔን ተሞክሮ ማለት በቃ ኮመንት አስቀምጡልኝ ስለምን መስራት እንዳለብኝ እናንተ ማወቅ የምትፈልጉ ካለ እኔ እናንተን ማርዳት ወይም ደግሞ በእኔ እውቀት የምችለው ነገር ከሆነ በቃ ምንም ሳልደብቃችሁ ምንም ሳልዋሻችሁ በግልጽ ነግራችኋለሁ። እንጃ እግዚአብሔር ምንም አልደብቃችሁም እውነት ለመናገር ማለት ነው። የኔን ተሞክረም እድገቴንም እያያችሁ ትሄዳላችሁ። ከትናንት ነገ ከነገ ደግሞ ከትናንት ዛሬ ከዛሬ ነገ ስቴፕ በስቴፕ እያደግን እንደምንሄድ ባለሙሉ ተስፋ ነን። የእናንተ ግን እርዳታችሁ ምንድነው? ለኔ የምትረዱኝ ላይክ በማድረግ ኮመንት በመጻፍ ሼር በማድረግ ብትተባበሩ ሰብስክራይብ እያደረጋችሁ ማን ቪዲዮ እና በቃ እያንዳንዱ ነገር አብረን እንደግ አሳድጉኝ። እናንተም ደግሞ ከኔ በታች ሆናችሁ ስለ ዩቲዩብ ማወቅ የምትፈልጉ ወይም ደግሞ እንዲሰራላችሁ የምትፈልጉ ነገር ስለምን በቃ ማለት ማወቅ የምትፈልጉት ኢትዮጵያ ውስጥም ሆነ አረብ ሀገርም ስለ አረብ ሀገርም ያው ረዘም ያለ ጊዜ ስለቆየሁ ነግሬያችኋለሁኝ። ማወቅ የምትፈልጉት ነገር ካለ ስለ አረቦች እኔ እግዚአብሔር ይመስገን ስለ አረቦችን በደንብ አውቃለሁኝ። ከ10 ዓመት በላይ ስለሰራሁኝ ኢትዮጵያ ውስጥም ያለውን ነገር አሁን እየኖርኩበት ስለሆነ እናንተ ማወቅ የምትፈልጉት ነገር ካለ ኮመንት ጻፉልኝ። ኮመንት እውነት ለመናገር አነባለሁኝ። ኮመንታችሁን ደግሞ የጻፋችሁትን አንድ ባንድ ማለት ነው ቪዲዮ ሰራላችኋለሁኝ። እያንዳንዱ ለጠይቃችሁ ጥያቄ መልስ ሰጣችኋለሁኝ እዛ ጋር ኮመንቶቹን በሙሉ አውጥቼ ማለት ነው። እና አሁንም ቢሆን ኮመንት ጻፉና ማወቅ የምትፈልጉት ነገር ኢትዮጵያ ውስጥ ምን ማድረግ እንዳለባችሁም ሆነ በቃ የምትፈልጉትን ጥያቄ ጠይቁ። በቃ እንደ ቤተሰብ ሆነን እንደ እህታችሁ አይታችሁኝ እንግዲህ ታላላቆችም ታናናሾችም እህቶችም ወንድሞችም ማለት ነው ኢትዮጵያ ውስጥም ሆነ አረብ ሀገርም ሆነ መጠየቅ የምትፈልጉትን ነገር ጠይቁኝ። አረብ ሀገር ስለ ገጠርም ስለ ከተማውም በደንብ አውቃለሁ። ብዙ ጊዜም ከመሆኑም አንፃር ብዙ ጊዜ ደግሞ አብዛኛው ወጣ እያልኩኝ ስለምሰራ እኔ ያው እንደምታውቁት ምግብና ጽዳት ነበር የምሰራው። ብዙ ነገሮችን አውቃለሁኝ። ስለዚህ እዚህም ደግሞ እየኖርኩበት ስለሆነ ያለውን ነገር ኮመንት ጻፉልኝ። ጥያቄ ካላችሁ ጠይቁ በኮመንት ማለት ነው፣ እመልስላችኋለሁ። ዝግጁ ነኝ እኔ አይሰለቸኝም። የምፈልጉትን ለመጠየቅ እናንተ እኔ ደግሞ ለመመለስ አንሰለቻችን ማለት ነው። እና ምችት ድልት ይበላችሁ። እስኪ ናቲን ወይ ልጥራውና ሰላም ይላችኋል። ውጭ ነው ያለው ባባ ጋር ነው ያሉት። እና እስኪ ናቲን ልጥራውና ደግሞ አንዳንድ ነገሮች እሱ የምትጠይቁት ካለም ኮመንት ላይ ምናምን እስኪ ያው አብረን ሰርተን ይህችን 2 ቀን ብቻዬን ነው እየሰራ ያለሁት እና ይመቻችሁ።